ሂጂ በቃ። እሺ ሄዳለሁ። ከረበሽኳችሁ በጣም ይቅርታ። ለምኑ? እዚህ ደስ ገብቼ ፍቅራችሁን ስላቋረጥኳችሁ ይቅርታ። አስቤበታለሁ አደይ። ችግር የለውም አትጨነቂ። እና ደግሞ ዴቭ ካላስቸገርኩ መኝታ ቤቴ ውስጥ አምፖል ተበላሽቷል ታይልኛለህ? አምፖል? አዎ ዴቭ፣ አደይ በልታ እስክጨርስ ድረስ አስተካክልልኝ። እኔ ስለ አምፖል አላውቅም ቤዛ። ሂጂና ላሹ ነገሩ ያስተካክልልሻል። እሱ ለራሱ እልም ያለ የገጠር ልጅ ነው። በዛ ላይ ደግሞ ከመወዛወዝ ውጭ ምንም ነው ያለው። ቤዛ እኔ ማስተካከል አልችልም አልኩሽ አይደል? በይ በቃ ቀጥ ብለሽ ውጪ። እሺ ዴቭ እወጣለሁ። አደይ ግን ሽሮ ትንሽ ጨው ሳያንሰው አይቀርም። ምን? አዎ ጨው አንሶታል። ተይው ቤዛ፣ ሽሮ ያሰኘኝ ቅድም ነበር። አሁን ደግሞ የመብላት ፍላጎት የለኝም። መብላትማ አለብሽ አደይ። ወይ ላጉርስሽ እንዴ? አልፈልግም፣ አመሰግናለሁ። ውጭ በቃ። ኡፍ አድርቅ የሆነች ልጅ ዛሬ ደግሞ ብሶባታል። አይ ቤዛ በጣም እየተንከባከበችሽ ነው። የሆነ ነገርማ ከኔ ፈልጋለች እንጂ ከመሬት ተነስተማ እንደዚህ ሀሳቢ አትሆንም። እኔም አላመንኳትም አደይ፣ ግን ተጠንቀቂ። እሺ ዴቭ በቃ አሁን ሂድ። ደግሞ ለትዬ ተናግራ አብረው ቢመጡስ? እሺ እሄዳለሁ አደይ፣ ግን ያንቺን ሽሮ አብረሽ መብላት እፈልጋለሁ። እኔ እንኳን አልበላም ዴቭ። ባይሆን መኝታ ቤት ውሰድን አንተ ብላ። እንዴ ለምን? ለራስሽ ብለሽ መስሎኝ ያሰራሽው። አዎ ለራሴ ብዬ ነበር፣ ግን አሁን ምንም የመብላት ፍላጎት የለኝም። ለምን? እኔ ቆንጆ ምግብ ካልበላሽ እኮ ትጎጃለሽ። እኔ ልት ባይሆን ለምን አብረን አንበላ? እንብላ። በፍጹም አልበላ። የምግብ ሽታው ራሱ በጣም ይረብሻል። እንኳን ልበለው። እንዴት ነው የሆነው? ማለቴ እንዴት እንደዚህ ሊሆን ቻላል? አላውቅም ዴቭ፣ እኔም ገርሞኛል። ያመኝ። አንቺን መታየት አለብሽ፣ ችላ ማለት የለብሽ። እሺ አልዘናጋም። ደግሞ አታካብዱ። ትንሽ ነው ምግብ ስለከለከለኝ ነው እንጂ ህመም የለውም። ታውቂያለሽ፣ ለስንት ጊዜ የተመኘሁትን ጉርሻ አገኘሁት። እማዬ ብቻ ነች ከአጠገቤ ሳህን ይዛ የምትመጣ ነበር። ጉርሻ ተወደ ቤዛ። ወይ ፍቅር፣ ቆይ ምን እያደረግሽ ነው? አሁን ምን እየሰራሽ? ምን አደረግኩ ደግሞ? እኔ አሁን አንድ ነገር አደረገች ብዬ እየጠበኩሽ ነው። አንቺ ግን ምንም እያደረግሽ አይደለም። ቆይ ምንድን ነው ችግርሽ? ኧረ እኔ ምንም ችግር የለብኝም ፍቅር። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንቺ ምንም ነገር ማድረግ ካልቻልሽ እኔ በራሴ መንገድ አደይን አስወግዳታለሁ። ቤዛ ፍቅር፣ ትንሽ ብቻ ታገሽኝ፣ የሚሆነውን አሳይሻለሁ። እሺ፣ ግን አንቺን በመጠበቅ ብቻ እንደዚሁ ቀረ። አንድ ነገር አድርጊ። እሺ ፍቅር፣ አደርጋለሁ። መኝታ ቤትሽ አመጣልሻለሁ። እሺ፣ ፈጠን አድርጊው። ዴቭ ቲና፣ እዚህ ምን ትሰሪያለሽ? ምን አገባሽ? ዴቭ ተኝቷል። እንዴ ይሄ ልጅ እኮ ደህና አይደለም። አሪያ ትኩሳል። ኧረ በጭራሽ ደህና ነበር እኮ። ምንድን ነው ማታ የተመገበው? አሞት ነበር እንዴ ማታ? ዴቭ እንዴ ቆይ ምን አድርገሽው ነው? ምን አብልተሽው ነው ደግሞ? ይሄ ምንድን ነው? ልጁ ደህና አይደለም። ይሄ ልጅ ደህና አይደለም። አምቡላንስ ጋር ደውይ። ወይኔ ጉዴ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበለልኝ። ሰራተኛው አደይ ክፍል 118 ይዤላችሁ ቀርብ ያለሁ ማለት ነው። የዛሬው ነገር በጣም ከባድ ነገር ነው ማለት ነው። ዴቭ እና ፍቅርን እንግዲህ ተመርዘዋል ማለት ነው። በሞት አፋፍ ላይ ሆስፒታል ገብተዋል ማለት ነው። ነገር ግን ማን ነው የመረዘው የሚል ነገር እንግዲህ ቤዛን ስለመረዘች በአደይ ታሳብባለች ማለት ነው። አደይን እንግዲህ አሁን ላይ በጣም ተጨንቃለች ማለት ነው። ማለትም ሁሉም ሰው እሷ ላይ ፈርደዋል ማለት ነው። እንግዲህ ፍቅርና ዴቭ ከእንቅልፋቸው እስከሚነቁ ድረስ እንግዲህ ካልነቁ እንግዲህ ተያዥዋ አደይ ነው የምትሆነው ማለት ነው። ነገር ግን ያው ምግቡ አደይ ስለሰራችው ቤዛን በአደይ አሳብባለች ማለት ነው። አጋጣሚ ቲና ወደ እነ ፍቅር ቤት ስትመጣ በሩን የደበደበች ነበረ። ማሚዬ እንዴት ነሽ? እግዚአብሔር ይመስገን። መቼ መጥተሽ ነው? አሁን የመጣሁት ማሚዬ። ይሄ አሹ የሚባል ነገር ምንም ስራው በአግባቡ አይሰራም። እንዴት በረኔ ላይ ይዘጋበኛል? አሹ ከዚህ በፊት ቲና ታውቃታለህ አይደለም እንዴ? እሱማ አውቃታለሁ እትዬ፣ ግን ደግሞ በዚህ ሌሊት ስትመጣ ምን ሆና ነው? ይጠራ ብዬ ነው እኮ በሩን አልከፍትም ያልኳት። ካልሆነ እዛ ባደረችበት ልተው ብዬ ነው እንጂማ አውቃታለሁ እትዬ። አልቀረብህም ትለዋለች ቲና ወገኛ እያለች የፍቅር ማትን በይነ ግቢ ትላታለች ማለት ነው። አሹንም በሩን ዞር አድርጎ አይቶ በሩን ይዘጋዋል ማለት ነው።
ነገር ግን በጣም በሚያስጠላ ሁኔታ በጣም በሚያሳዝን ሁኔታ ዴቭና ፍቅር እስካሁን እንትን አላሉ ማለት ነው። እንግዲህ ቲና ወደ ዴቭ ክፍል ስትገባ ዴቭን እንግዲህ መርዙን አፉ ላይ እንትን ብሎ እንግዲህ ወደዚህ እንደተኛ እሷ ደግሞ የተኛ መስሏት ዴቭ ትላለች። አደይም ትመጣና ቴና እዚህ ምን ትሰሪያለሽ? ምን አጋባሽ? ዴቭን ፈልጌ እንጂ መቼም አንቺን ፈልጌ አልመጣሁም። ነገር ግን ዴቭን እንግዲህ መርዙን እንትን ብሎ ምንም ራሱን አያውቅም ስቶ ወድቀዋል ማለት ነው። አዳይም ተነሽ ውጪ ያለች ጎትታ ስታወጣት እንግዲህ ልቀቅኝ እሺ፣ ሁለቱም ጭሆታቸው ቤቱን ቀወጡት ማለት ነው። ከዛ በኋላ ዴቭን ቲና ልትነካው ስትል አዳይ ደግሞ አይመለከትሽም ልቀቂም፣ ዴቭ በተኛትበት ራሱን በማያውቅ ነገር እንደዛ ልታደርጊ አልፈቅድልሽም፣ የምታደርጊያቸውን ነገሮች ሁሉ በጣም ይቀፋ ተጠቀቂ፣ ደግሞ በፍጹም እኔ እንደዚህ ልታደርጊ አልሰጥሽም። የፍቅር እናት ትመጣና አዳይ ቲና ምን እንደምትጨቃጨቁ እዚህ ቤት ያሉ ሴቶች በጣም ባለጌና ልካቅጥ ናቸው። ቲና ያለ ድባ ያለ ሲጀመር አንቺ ራሱ ለምን መጣሽ? የነገሩ ግን ከእናንተ ጋር ምን አጨቃጨቀኝ? እኔ እሱ ራሱን አልጠይቀውም ያለች የፍቅርና ስታገላብጦ ዴቭን እንግዲህ ምንም ነገር ስለማያቅ ራሱን ስቶ ስለወደቀ ምንም ነገር ስለማያቅ እንግዲህ ይሄ ልጅ እኮ በጣም እያተኮሰ ነው። ምን ሆነዋል ልጆቼ? ምን ሆኑ? ወይኔ ያደራ ልጄ እያለችም የፍቅር እናትም እየየ እያለች ትገኛለች ማለት ነው። ምጥር ደግሞ በኪንጎ ተናዳ ነበረ። እንደዚሁ ተጨንቀን ምን የሚሉት ነገር ነው እያለ እንግዲህ የዳይመንድን ገፍትራው ስለሄደች ማለት ነው። አደይ ደግሞ ተጨንቃ ደረጃ ላይ ቁጭ ብላ ምን ይሻለኛል፣ ቆይ ምን ሊሉት ጉድ ነው እያለ አሹም እኔ እንጃ፣ እኔ ዴቭ ምን ነክቶት እንደዛ እንደሆነ ምንም ነገር አላቅም። እንዴት አንድ ቤት ውስጥ ሁለት ሰው በአንዴ እንዴት እንደዚህ ይታመማል? ይሄማ የሆነ ሰው ነው እንጂ እኔ እንጃ አሹ ትላለች አደይ ማለት ነው። ግን በኋላ እነግርሃለሁ ቤዛ እኮ ፍቅርን በዚህ ሰሞን እሺ፣ እንደውም ዴቭስ እንንጃ ብቻ አደይ ግራ ተጋብታለች ማለት ነው። እንደውም ምን ማለት ነው እያሉ ሁለቱም ደረጃ ላይ ቁጭ ብሎ እያሰቡ ይገኛል። በጠዋቱ ሁለት ሰው እንደዚህ ታሞ እንደዚህ ሲሆን ምንድን ነው የሚሉት? ይሄማ የሆነ ነገር ነው እንጂ እያለ አሸናፊና ከዛ ሩታ ቤት አላደረችም ነበረ። ስትመጣ ሩታዬ እንዴት ነሽ? አለኋሹዬ ቆየት ነበርሽ? ጓደኛዬ ጋር ነበረ ያደርኩ። ማሚ ውጪ እንዳደርኩ ሰማች? ኧረ ትዘም አላልሻቸውም? ለራሳቸው ፈተና ውስጥ ገብተዋል። የምን ፈተና ትላለች ሩታ ማለት ነው። አልሰማሽም እንደ የቤቱን ጉዱ? ዴቭና ፍቅር እኮ ታሞ ሆስፒታል ገብተዋል። ዴቭዬ ምን ሆነብኝ እያለች እንግዲህ ተረጋጊ፣ እኛ ምንም ነገር አላወቅንም ይላታል አሹ። ብቻ በጠዋቱ ዴቭና ፍቅር ስንቀሰቅሳቸው ጸጥ ነው እያሉ በተኙበት ጸጥ ብሎ ነው ያገኘናቸው። አዳይ አሹ ምንድነው የሚያወራ? ቆይ ምንድነው የተፈጠረው? እኔም አላቅም ሩታ፣ እኛም ግራ ገብቶናል እያለች ዴቭን ፍቅርም እኮ ደህና ነበሩ። አሁን ግን ከዛ ትዝ ይላታል ቤዛን ያደረገችው ነገር ማለት ነው። አስታወሰች ማለት ነው አዳይን እንግዲህ ያኔ ያመጣችላትን ሁሉም ነገር ምግቡን እንዳለ አዳይ እያስታወሰች ትገኛለች ማለት ነው። ከዛ አዳይ ትዝ ሲላት ይሄ የቤዛ ስራ ነው፣ ቤዛ ነው ያደረገችው፣ ሌላ ማንም ሊያደርገው አይችልም። ቤዛ እኔ እኮ ምግብ አቅርባለኝ ነበረ እያለችም አዳይ ያስታወሰች ትገኛለች ማለት ነው። ማለትም በፍቅር ክላስም ሳህን ተገኝተዋል እና ደግሞ በዴቭም ክፍል ሳህን ተገኝተዋል ማለት ነው። ከዛ ይሄ ስራማ የቤዛ ነው፣ ቤዛ ናት እንደዚህ ያደረገችው እያለች እንግዲህ አዳይ ብቻ ለብቻዋ ታወራለች። ከዛ ሩታን ወደ አዳይ ጋር ኩሽና ከሄደች በኋላ ምንድነው አስረጅኝ፣ ዴቭና ፍቅር ታሟል። ከዛ የፍቅር እናት ስልክ ደውላ ሄሎ ማምዬ ምንድነው የተፈጠረው? ዴቭ ደህና ነው እንዴት ስትላቸው ከዛ በኋላ የምግብ መመረዝ ከዛ ምንድነው ትላለች አዳይ። እኔ አላምንም ማምዬ እና ደህና ናቸው እንዴ? ከዛ በኋላ ሩታንም ስልኩን ውርውር ታደርገውና የአዳይ ታንቃታለች ማለት ነው። አንቺ የተረገምሽ ወንድሜ ባፈቀረሽና በወደደሽ ለምንድነው እንደዚህ የምታደርጊው? ሩታ አታስመዚ፣ በወደደሽና ባፈቀረሽ ለምን እንደዚህ ታደርጊያለሽ? ፍቅርሽ የምታሰቃይና የምትበድልሽ መሰላኝ ነበረ። ለካ መልዙ አንቺ ነሽ፣ ለቤት መልስ። ወንድሜ ለምን እንደዚህ ታደርጊዋለሽ? እያለቻትንም እንግዲህ ለአዳይ ታንቃታለች። እትዬ ምንድነው ያሉሽ? ዴቭና ፍቅር መዘሻቸዋል። አዳይም ደንግጣለች ማለት ነው። አታስመሲ፣ አንቺ ነሽ እንደዚህ ያደረግሽው። ቆይ ምንድነው እንደዚህ ምን ልቀቀኝ እያለቻት አንቺ አመንሽኝ አላመንሽኝም እኔ አላደረኩትም ትላለች ማለት ነው። ሹፊክ እዚህ ጋር አሹና እንግዲህ ዳይመንድን እንግዲህ ምነው ባታፈቅረኝ እንዳንተ ብታስብልኝ
አንተ በየትኛው ጸባይ ነው የምታስብልህ? አዳይ ደግሞ አሰበችልህ አላሰበችልህ ቅምጥልን ጠበቅ አድርጋ ብትይዝ ነው የሚሻልህ ይለዋል ዳይመንድ የኪንጎ ማለት ነው። ምን አጠፋው? እሷ ስለማፈቅራት ኃጢአተኛ ነኝ እንዴ? ያው ለከኔ እንደዛም እንደማለት አይደለም። አንዳንዴ እኮ ይደብራል። ምንድን ነው የሚደብረው? የውልህ ኪንጎ እስኪ ቅመጥልን በአንተ ሆና ብለህ አስባት። በጣም እኮ ከባድ ነው። አዳይ እስኪ ተመልክታት እስኪ ምንም ማወቅ ምጥሏ አትመስልም። አዳይ የምትወዱላት ሁሉ የራሷ የሚያምር ደስ የሚል ነገር አላት። ከዛ በኋላ አዳይን ስለከፋትን ዳይመንድ ያለች ቅፍት ታደርገዋለች። አዳይ ምንድነው ችግር አለ? ዴቭ ሆስፒታል ገብቷል። ዴቭ ምን ሆኖ ነው? ዴቭ እና ፍቅር ሆስፒታል ናቸው። ለምን? ቆይ ምን ተፈጥሮ ነው? ምን ነክቷቸው ነው? ማታ ሰላም ነበሩ፣ አሁን ግን ደህና አይደሉም። ሁለቱም የምግብ መመረዝ ነው ተብለዋል። ሩታ ደግሞ እኔ እንዳደረኩት ነው ያሰበች ነው። እቺ የተረገመች ፍቅር ናት። እንደ ፍቅርም እኮ ተመርዛለች። እሺ ደግሞ ማን ነው? ቤዛ ናት። ደግሞ በእርግጠኛ ናት እሷ ናት የምትሆነው። ይሄንን ሰሞኑን ከአጠገቤ ያልጠፋ ብላ ነበረ። እቺ ውሻ የት ነው ያለችው? ከኢቲዬ ጋር ሆስፒታል ነው ያለችው። ምን አይነት ነገር ነው? ዴቭ ደህና ነው እንዴ? ተጎዳ እንዴ? ገና አላወቁም። ሩታ ናት ኢቲዬን ያ ነገር ከሩታ ጋር ያልሆነ ነገር መነጋገር ስላልፈለኩ ሌላ ለምለም ጋር ለመሄድ ፈለኩ ነው። ሆስፒታሉን ካወቃችሁት ንገሩኝ። እሺ እነግርሻለሁ እህቴ። ይኸውልሽ አዳይ እነሱ ምንም አሉ አንቺ እስካላደረግሽው ድረስ አይመለከትሽም። ራስሽን ጠብቂ። እሺ በቃ ልሂድ እያለች አዳይም ወደ ለምለም ጋር ታመራለች። እንግዲህ እነዚህ የተረገሙ እያሉ ዳይመንድና ኪንጎ ና እንሂድ እያሉ እነሱም ወደ ሆስፒታላቸው ያመራሩ ማለት ነው። ይሄ የአዳይ ስራ ነው። ፍቅርሽ ሲሆን እሱማ የታወቀ ነው። ቤዛ እያወራች ዝም ብላችሁ አታውሩ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።